ሰላም የዴሊ ፎረም ቤተሰቦች፣ የቱርክ የውጭ ጉዳይ ሚኒስትር ሆርሙዝ እንደ ጦር መሳሪያ መጠቀም እንደማይገባ አስታወቁ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ማክሰኞ ዕለት ለቀጠናዊ መረጋጋትም ሆነ ለዓለም አቀፍ ምጣኔ ሀብት ሲባል ሆርሙዝ እንደ ጦር መሳሪያ መጠቀም ሀገራት እንዲያቆሙም ጠይቀዋል። ፊዳን ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማን ቢን ጃሲም ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤው ላይ እያጋጠመ ያለውን ችግር በምንም መልኩም የጋዛ ጉዳይ እንዲረሳ ሊያደርገው አይገባም ብለዋል። ፊዳን የእስራኤል ተስፋፊነት በቀጠናው መረጋጋትና ደህንነት ላይ ዋነኛ ስጋት ሆኗልም ብለዋል። በኢራን ላይ የተካሄደው ጦርነት የዓለም የኢነርጂና የሸቀጦች ገበያን አውኳል። አገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥን መዝጋት ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦች ላይም ጥቃት ከፍታለች ብለዋል። ዶናልድ ትራምፕ በአውሮፓ የሚገኙ የአሜሪካ አጋሮች የባህር ወሽመጡን እንዲጠብቁ ጫና ለማድረግ ቢሞክሩም እስከ አሁን ድረስ ግን አልተሳካላቸውም። አሜሪካ የሆርሙዝ ወሽመጥን እንደገና ለመክፈት የምታደርገውን ጥረት ካልደገፉ የኔቶ የወደፊት እጣ ፈንታ በጣም መጥፎ እንደሚሆንም ዶናልድ ትራምፕ እያስጠነቀቁ ነው። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲልም አድርጓል። ጦርነቱ ከመጀመሩ በፊት አንድ በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካን ዶላር አሁን ከ100 የአሜሪካን ዶላር በላይ እየተሸጠም ነው። ኢራን የሆርሙዝ ወሽመጥ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አብዮታዊ ዘቡ አስታወቀም። ኢራን የሆርሙዝ ወሽመጥን ከጦርነት በፊት ከነበረው በተለየ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አስታውቃለች። የአብዮታዊ ዘቡ ባህር ኃይል ከፍተኛ ባለስልጣን ወሽመጡን ከዚህ በፊት ከነበረው ጠባብ መተላለፊያ በተለየ ሰፊ ወታደራዊ ቀጠና አድርጎ ይመለከተዋል ሲሉም ገልጠዋል። ከአሁን በኋላ ወሽመጡ በጥቂት ደሴቶች ብቻ የሚወሰን ሳይሆን ከወታደራዊ ጠቀሜታ አንጻር ሰፊ ተደርጎ እንደሚታይም የአብዮታዊ ዘቡ ባህር ኃይል የፖለቲካ ምክትል ዳይሬክተር ሙሐመድ አክባር ዛዴ ለፋርስ የዜና ወኪል ተናግረዋል። ምክትል ዳይሬክተሩ ማክሰኞ ዕለት ለዜና ወኪሉ ከዚህ ቀደም የሆርሙዝ ወሽመጥ በሆርሙዝና ሂንጋም ደሴቶች አካባቢ ያለ ጠባብ ስፍራ ተደርጎ ይታይ ነበር። አሁን ግን ይህ እየተቀየረ መጥቷልም ብለዋል። ሮይተርስ የኢራን ባለስልጣናት በጉዳዩ ላይ ማብራሪያ እንዲሰጡ ላቀረበው ጥያቄ ግን ምላሽ አልተሰጠኝም ብሏል። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚተላለፍበት የሆርሙዝ ወሽመጥ ወደ ባህረ ሰላጤው ሀገራት ለመግባት እንዲሁም ሳውዲ አረቢያ፣ ኢራን፣ ኳታር ምርቶቻቸውን ወደ ውጭ የሚልኩበት ዋነኛ መስመራቸውም ነው። አክባር ዛዴ ወሽመጡ አሁን ስትራቴጂካዊ ቀጠና ተብሎ የሚበየን መሆኑን ተናግረው በምስራቅ በሲር ደሴት ከምትገኘው ጃስክ ከተማ እስከ ደሴቱ ደቡባዊ ክፍል ድረስ የሚሸፍን ሰፊ ወታደራዊ አካባቢ መሆኑንም ተናግረዋል። አሜሪካና እስራኤል ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ ሰፊ አካባቢን እንደሚያካልል ሲገለጽ ይህ ለሁለተኛ ጊዜ መሆኑን ነው። ግንቦት 4 የአብዮታዊ ዘቡ ባጋራው ካርታ ወሽመጡ እስከ ኦማን የባህረ ሰላጤ ድረስ እንደሚሰፋም ያሳያል። ፋርስና ታሲም የዜና ወኪሎች ማክሰኞ ዕለት የወሽመጡ ስፋት ከዚህ ቀደም ከ20 እስከ 30 ማይል ይገመት እንደነበር ጠቅሰው አሁን ግን ከ200 እስከ 300 ማይል ማደጉንም ዘግበዋል። ታሲም አክሎም የተጨመረው ቀጠና የግማሽ ጨረቃ ቅርጽ ይፈጥራል ሲልም ዘግቧል። አሜሪካና ኢራን የሰላም እቅድ ላይ ስላልተስማሙ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ነው። አሜሪካና ኢራን በሰላም እቅድ ላይ ባለመስማማታቸው የነዳጅ ዋጋ 2 በመቶ መጨመሩን ሮይተርስ የዜና ወኪል ዘግቧል። ብሬንት ድፍድፍ ነዳጅ ላይ $2 ጭማሪ ተደርጎ ዋጋው $106 ከ21 ተሽጧል። የሆርሙዝ ወሽመጥ መዘጋቱን ተከትሎ የነዳጅ ሽያጭም ቀንሷል። ነዳጅ ለውጭ ገበያ የሚያቀርቡት አገራት ማህበር እንዳለው በሁለት አስርተ ዓመታት ባልታየ ሁኔታ ባለፈው ሚያዝያ ወር ከፍተኛ የምርት መቀነስ ተስተውሏል ብሏል። የነዳጅ ገበያ እስከ አውሮፓውያኑ 27 ድረስ መረጋጋት ሳይታይበት ሊቆይ እንደሚችልም የሳውዲ አረቢያ አራምኮ ፕሬዝዳንት አሚን ናስር አስጠንቅቀዋል። የነዳጅ ምርት በአንድ ሳምንት ውስጥ እስከ 100 ሚሊዮን በርሜል መቀነሱም ተነግሯል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናቻቸው ዢ ጂንፒንግ ጋር የሚያደርጉት ውይይት የነዳጅ ነጋዴዎች በንቃት እየተከታተሉት እንደሆነ ተገልጿል። የአሜሪካ ግምጃ ቤት የኢራን ነዳጅ ለቻይና የሸጡ ወይም ያዘዋወሩ ናቸው ባሏቸው 12 ግለሰቦችና ተቋማት ላይ ማዕቀብ መጣሉ አስታውቋል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመጀመር አጥብቀው ማሰባቸውን ሲኤንኤን ያየሁት መረጃ ፍንጭ ሰጥቶኛል አለ። ሲኤንኤን ምንጮች ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድር የያዙበት መንገድ አስቆጥቷቸው
አስጠንቅቋቸዋል። ለጉዳዩ ቅርበት ያላቸው ሁለት ምንጮች እንደገለጹለት ትራምፕ በሆርሙዝ ወሽመጥ መዘጋትና በኢራናውያን ባለስልጣናት መከፋፈል ትዕግስታቸው እየተሟጠጠ ነው ብሏል። ሲኤንኤን በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒውክሌርን በተመለከተ የሚደረገው ንግግር ውጤታማ እንዳይሆን ማድረጉንም ተጠቅሟል። ትራምፕ ኢራን የሰጠችውን ምላሽ ፈጽሞ ተቀባይነት የሌለውን ብለው አጣጥለውታል። አሜሪካ በቀጣይ የምትወስደውን እርምጃ በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያዩ አቋም መወሰዱንም የሲኤንኤን ዘገባ ያሳያል። የአሜሪካ መከላከያ ሚኒስትር ኢራን ላይ ጫና ለማሳደር ኢላማዎች ለይቶ ጥቃት መሰንዘርን እንደ አማራጭ እንደሚወስድም ተገልጿል። በሌላ በኩል ለድርድር እድል የመስጠት ፍላጎት ያላቸው እንዳሉም ነው የተሰማው። ኢራን ጥቃት ከደረሰባት መሳሪያ መገንባት በሚያስችል መጠን ዩራኒየም ለማበልጸግ እሰራለሁ ስትል አስጠነቀቀች። ኢራን በድጋሚ ጥቃት የሚፈጸምባት ከሆነ መሳሪያ ለመገንባት በሚያስችል የጥራት መጠን ዩራኒየም ማበልጸግ እንደምትጀምር ማስታወቋን ሮይተርስ የዜና ወኪል አስታውቋል። በኢራን ምክር ቤት ንግግር ያደረጉት የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ራይዚም ኢራን ጥቃት ከደረሰባት ዩራኒየም በ90 በመቶ ደረጃ እንደምታበለጽግም አስጠንቅቀዋል። ቃል አቀባዩ በኤክስ ገጻቸው ላይ ኢራን ሌላ ጥቃት ከተፈጸመባት እስከ 90 በመቶ ማበልጸግ አንድ አማራጭ አድርጋ ትወስዳለች፣ ጉዳዩም በምክር ቤት እየተወያየንበት ነው ሲሉም ለአሜሪካና እስራኤል አስጠንቅቃቸዋል። የኢራን ነዳጅ ለቻይና ሸጠዋል የተባሉ 12 ግለሰቦችና ተቋማት በአሜሪካ ማዕቀብ ተጣለባቸው። የአሜሪካ ግምጃ ቤት የኢራን ነዳጅ ለቻይና የሸጡ ወይም ያዘባበሩ ናቸው ባላቸው 12 ግለሰቦችና ተቋማት ላይ ነው ማዕቀቡን ጥያለሁ ያለው። የኢራን አብዮታዊ ዘብ በፈጠራቸው ወረቀት ላይ ብቻ የሚገኙ ኩባንያዎች አማካኝነት በድብቅ የነዳጅ ሽያጭ እንደሚያከናውንም ተገልጿል። ብዙ ቁጥጥር በማይደረግባቸው ዘርፎች ውስጥ የሚፈጠሩት እነዚህ የይስሙላ ኩባንያዎች ነዳጅ እየሸጡ ለኢራን መንግስት ገቢ እንደሚያስገኙም የአሜሪካ ግምጃ ቤት መረጃ ያሳያል። ከነዳጅ ሽያጭ የሚገኘው ገቢ ለጦር መሳሪያ ምርትና ኢራንን በእጅ አዙር ለሚደግፉ የውጭ ሀገራት ቡድኖች እንደሚውልም ተገልጿል። የአሜሪካ የግምጃ ቤት ጽህፈት ቤት ስኮት ቤስት የኢራን ወታደራዊ ኃይሎች አቅማቸውን ለመገንባት እየሞከሩ ነው፣ እኛም የምጣኔ ሀብት ጫና ማሳደር እንቀጥላለን ሲሉም በኤክስ ገጻቸው ላይ ለኢራን ማስጠንቀቂያ ሰጥተዋል። የኢራን መንግስት የፋይናንስ ምንጮች እንዘጋለን፣ የሽብር ድርጊቶችን በመደገፍ ዓለም አቀፍ የምጣኔ ሀብት የሚያናጉበትን ትስስርም እንበጣጥሳለን ሲሉም አክለዋል። የኢራናውያን መብት ከማክበር ውጭ አሜሪካ ሌላ አማራጭ የላትም ሲሉም የኢራን አፈ ጉባኤ ጋሊባፍ አስጠነቀቁ። ከስምምነት ላይ ለመድረስ አሜሪካ የኢራናውያንን መብት ከማክበር ውጭም ሌላ አማራጭ የላትም ሲሉም በአገሪቱ ውስጥ ከፍተኛ ተሰሚነት ያላቸው የኢራን ምክር ቤት አፈ ጉባኤ ጋሊባፍ አስጠንቅቀዋል። አፈ ጉባኤው መሐመድ ባጊር ጋሊባፍ ለፕሬዝዳንት ዶናልድ ትራምፕ አስተያየት ምላሽ በኤክስ ገጻቸው ላይ ባስተላለፉት ጽሑፍ እንዳሉት ኢራን ጦርነቱን ለማስቆም ባቀረበችው ባለ 14 ነጥብ ሀሳብ ላይ እንደተቀመጠው የኢራናውያን መብቶች ከማክበር ውጭ ሌላ ምርጫ አሜሪካ የላትም ብለዋል። ፕሬዝዳንት ትራምፕ ጦርነቱን ለማስቆም ከኢራን በኩል በተሰጠው ምላሽ ደስተኛ ለመሆናቸውን በተመለከተ ሰኞ ዕለት የተኩስ አቁም በቋፍ ላይ መሆኑን ከተናገሩ በኋላ አፈጉባኤው በማህበራዊ ሚዲያ ያጋሯቸው አቋምም አስታውቀዋል። ጋሊባፍ በኤክስ ገጻቸው ላይ በእንግሊዝኛ ባሰፈሩት ጽሑፍ ሌላ የትኛው መንገድ ተከታታይ ውድቀት ከማስከተል ውጭ ምንም አይነት ውጤትን አያስገኝም፣ ነገሩ እየተራዘመ ሲሄድ ከአሜሪካውያን ታክስ ከፋዮች ክስ የሚመጣውንም ወጪ ይጨምራል በማለትም አሳስበዋቸዋል። ዶናልድ ትራምፕን የኢራን ምክር ቤት አፈጉባኤ ጋሊባፍ ከዚህ ቀደም ባሰራጩት የማህበራዊ ሚዲያ መልእክት ኢራን ለየትኛውም ሁኔታ ዝግጁ መሆኗን አስጠንቅቀውም ነበር። ከዚህ ዜና ጋር በተያያዘ የኢራን ተኩስ አቁም በቋፍ ላይ መሆኑን ትራምፕም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የተኩስ አቁም ስምምነት በቋፍ ላይ እንደሚገኝም አስጠንቅቀዋል። የተኩስ አቁሙ ዘላቂ በማይመስል ሁኔታ ደካማ መሆኑንም ትራምፕ ገልጸዋል። ፕሬዝዳንቱ ለጋዜጠኞች እንደተናገሩት አንድ ወር ያስቆጠረው የተኩስ አቁም ስምምነት በህይወት ለመቆየት እየተንገዳገደ ይገኛል ሲሉም ጠቅሰዋል። የትራምፕ አስተያየት ተከትሎ የኢራን ምክር ቤት አፈጉባኤም መሐመድ ጋሊባፍም ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ሀገራቸው ዝግጁ መሆኗንም በኤክስ ገጻቸው ላይ ለትራምፕ መልሰዋል። አሜሪካ ለኢራን ላቀረበችው የሰላም እቅድ ቴህራን የሰጠችው ምላሽ በዋሽንግተን ውድቅ ተደርጓል። ያለፈው እሁድ ኢራን ጦርነቱን ለማስቆምና የሆርሙዝ ወሽመጥን ለመክፈት ለአሜሪካ ያቀረበችው እቅድ ተቀባይነት አላገኘም። ፕሬዝዳንቱም ፈጽሞ ተቀባይነት የሌለውና ቆሻሻ ሲሉም የኢራንን እቅድ አጣጥለውታል። ትራምፕ ይህንን ካሉ በኋላ የኢራን ውጭ ጉዳይ ሚኒስትር ኢስማኤል ባጊ የቴህራን እቅድ ኃላፊነት የተሞላና ቸር ሲሉም ገልጠውት ነበር። የኢራን ምክር ቤት አፈጉባኤ በ14 ነጥቦች እንደተመለከተው የኢራናውያን መብት ከማክበር ውጭ አማራጭ የለም፣ ሳይቀበሉት በዘገዩ ቁጥር የአሜሪካውያን ግብር ከፋች ገንዘብ ይባክናል ሲሉም ተናግረዋል። በኢራንና አሜሪካ መካከል የተወሰነ ግጭቶች
ስጋቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር እያስቆጠረ ነው። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ በሕክምና እርዳታን እንደሚተርፍ ታማሚ ነው፣ ሐኪሞች መጥተው ጌታዬ የሚወዳት ሰው በህይወት የመቆየት እድሏ 1% ነው የሚሉት አይነት ነው ሲሉም ተናግረዋል። አሜሪካ በኢትዮጵያ ላይ ጥላው የነበረው የጦር መሳሪያ ማዕቀብ በይፋ ማንሳቱ አስታወቀች። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ መከላከያ ንግድ ቁጥጥር ዳይሬክተር በኢትዮጵያ ላይ ተግባራዊ ሲደረግ የቆየው በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያው የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማንኛውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን ፈቃድ ጥያቄ እንደ ሁኔታውና እንደየአስፈላጊነቱ እየገመገመ የሚያስተናግድ ይሆናልም። ከዚህ ጋር ተያይዞ በቅርቡ ይፋ በሚደረግ የህግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው ሀገራት ዝርዝር ITRS 126.1 ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይህም እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲያዊና የጸጥታ ትብብር ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂክ ነውም ተብሏል። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋ ለማዘመን የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር የሚከፍትላት ይሆናልም ሲሉም አንዳንድ ዲፕሎማቶች እየተናገሩ ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ